ይረዳናል ብዬ ገምታለሁ። እውነት ለመናገር ክፍሉ በጣም እንደው ብዙ ጊዜ ብዙ ሲዝን የሚወስድ ነው። እንደው አንዳንዱን እንደወሰድ ቢባልና ግን ያው በሁለት ዛሬ እናጠቃልላለን። እንግዲህ እንደ ጎበዝ ተማሪ ያው ባለፈው ሳምንት ጌታ ያስተማረ ምንድነው በመንፈስ ድሆች የሆኑ ብፁዓን ናቸው ነው። በመንፈስ ድህነት አምናለሁ በዚህ ሳምንት በጌታ ፊት ስትቀርቡ በመንፈስ ድሃ ሆናችሁ እንደቀረባችሁ እና እንደተቀበላችሁ እንግዲህ ጌታ ቢረዳ ያው ትምህርት በምንኖርበት ዓለም ውስጥ ሰዎች በተለያየ ፊልድ ይማሩና በዛ ፊልድ ምን ይላሉ ይሰራሉ አይደል? በዛ ፊልድ ይሰራሉ፣ ፕሮፌሽናል ይሆናሉና ትምህርት ሁሉ እንደዛ ነው። አክቹአሊ እንትኑ ፎከሱ እንደዛ ነው። የእግዚአብሔርም ቃል በእግዚአብሔር ቃል ውስጥ ተምረን ደቀ መዛሙርት እንድንሆንና በእግዚአብሔር ቃል ውስጥ ያለውን መታዘዝ ብቻ ሳይሆን በረከቱንም እንድንበላ ነው። ክብር ለእግዚአብሔር ይሁን። እስቲ እንግዲህ እንጸልይ ጌታ እንዲያስተምረን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እውነተኛ አስተማሪ አንተ ነህ። የኤማሁስ መንገደኞች ስትናገር ልባችን ይቃጠልብን ነበር አሉ። ዛሬ በኢየሱስ ክርስቶስ ስም ለልባችን እንድትናገር የዘላለም አምላክ እግዚአብሔር ሆይ የምትናገረንም ቃል በሕይወታችን ውስጥ ፍሬ እንዲያፈራ እንጸልያለን። በዚህ ጉባኤ ላይ ቅዱስ መንፈስን አስተማሪ አድርገን እንሾማለን። ሁላችን ተማሪ ነን ጌታ በኢየሱስ ክርስቶስ። ደቀ መዛሙርቶችን ሰብስበህ ያስተማርከው የቃል ዛሬ ስንማር እኛንም እንድታስተምረን ለምንሃለን። ክብሩን አንተ ውሰድ በኢየሱስ ክርስቶስ ስም አሜን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 10 ያለው ክፍል ነው። አነባዋለሁ በጌታ ስም። የማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 10 ያለው ክፍል ነው። እንዲህ ይላል ክፍሉ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ እነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። ብፁዓን ናቸው ምድሩና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። ምሕረትን የሚያደርጉ ብፁዓን ናቸው፣ ምሕረት ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እግዚአብሔርን ያዩታልና። ሰላምን የሚያወርዱ ብፁዓን ናቸው፣ የእግዚአብሔር ልጆች ተብለው ይጠራሉና። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል። ክብር ለእግዚአብሔር ይሁን። የመጀመሪያው ክፍል አይታችሁት እንደሆነ ሰው ነው። እንደዚህ የሚሆኑ ሰዎች ብፁዓን ናቸው ይላል። ሁለተኛው ደግሞ የጌታ ሪዋርድ ነው። ምን ይላል? ይባረካሉ፣ የእግዚአብሔር ልጆች ይባላሉ እያለ ሪዋርድ አለው። የመጀመሪያው ቃል በረከቱ ያለው በመንፈስ ድሃ በመሆኑ ውስጥ አይደለም። በረከቱ ያለው የእግዚአብሔርን መንግሥት በመውረስ ውስጥ ነው። ዛሬ የምንጀምረው ባለፈው ሳምንት ትንሽ እንደው ራፕ ለማድረግ 2-3 ደቂቃ ወስጄ በመንፈስ ድህነት ላይ አንድ በጣም የሚያስገምር ክፍል አንብቤ ብዙ ሳላብራራ ነው የሄድኩት፣ ግን እግዚአብሔር ረድቶ ገብቶናል ብዬ ገምታለሁ። እና ስለዛ ሀብታሙ ባለጸጋ ሲናገር አንድ ሀብታም ባለጸጋ ነበረ፣ እርሻው ብዙ ፍሬ ያፈራለት ይላል። ስለዚህ ምን አለ? እንግዲህ አሁን ጎተራዎችን አፍርሼ ትልልቅ ጎተራዎች እሰራለሁ። ምን እላለሁ? ለነፍሴም ለብዙ ጊዜ የሚሆን ቀለብ ስላለሽ እንግዲህ ደስ ይበልሽ እላታለሁ ይላል። እና ከስር ምን ይላል? በእግዚአብሔር ፊት ድሃ የሆነ በራሱ ግን ሀብታም የሆነ ሰው እንደዚህ አይነት ነው ይላል። ስለዚህ የክፍሉ የእግዚአብሔር ሊያስተምረን የፈለገው ነገር ምንድን ነው? መባረክ እንዳለ ሆኖ ግን የበረከቱን ሶርስ ማወቅ ይጠቅማል። ይህ ሰውዬ ያገኘውን ነገር ነው በቃ ነፍሱ ምን እንድታርፍ የፈለገው በያዘው ነገር ላይ ነው። ግን የያዘውን የሰጠው ሰው ምን አለ? አንተ ድሃ ነህ አለው። እና እሱ ላይ በቃ በዚህ ሀሳብ ልጠቅለልና ሁለተኛውን ክፍል ዛሬ እንድናይ እፈልጋለሁ። ከሁለተኛው ጀምሮ የሚያዝኑ ብፁዓን ናቸው የሚለውን ክፍል
ቅድም እንዳልኩኝ ማዘን ውስጥ ምንም በረከት የለም። የምንወደው ነገር አይደለም። ግን በረከቱ ያለው ምን ውስጥ ነው ብለናል? በጌታ ማጽናናት ውስጥ ነው። የሚያዝኑ ብፁዓን ናቸው ምንድናቸው? ምን ይሆናሉና? ይጽናናሉና። እና ወደ ራሳችን ህይወት ስንመጣ እንግዲህ ሀዘን በዚህ ምድር ውስጥ ያው በሰው ህይወት ውስጥ አለ። በተለያየ ምክንያት ብዙ ነገሮች አሉ። የምንጸልያቸው ጸሎት ሳይመለሱ ሲቀሩ፣ አንዳንድ የጎደሉን ነገሮች ቢኖሩልን ብለን ስናስብ፣ የምንወዳቸውን ሰዎች ስናጣ እናዝናለን። እንደው የፈለጋችሁትን ብትሉ በጌታ ትጽናናላችሁ እንጂ የምታዝኑበት ነገር አላችሁ። በዚህ ምድር እስካላችሁ ድረስ እንድታልፉት ከሌሎች የተሻላችሁ ናችሁ የምትገኙበት ምክንያት ምንድን ነው? በዚህ ምድር ላይ እንግዳ ነኝ ብላችሁ ስለምትኖሩ ብቻ ነው። ሰው ቫኬሽን ሄዶ ነገሮች ባይመቹት ብዙ አይጨነቅም አይደል? የቫኬሽን ጊዜዎች ምንድን ናቸው? የተወሰኑ ናቸው። ስለዚህ ህይወትን እንደዛ የእግዚአብሔር ቃል እንድናይ ስለሚያደርገን እንጂ የምናዝንበት ነገር ብዙ ናቸው። ግን የእግዚአብሔር ቃል ምን ይላል? ይጽናናሉ የሚያዝኑ ይላል። እና የሚያጽናና ጌታ አለ። ይገርማቸዋል። የጌታን ባህሪ ከእግዚአብሔር ቃል ውስጥ ስንመለከት አንድ ውስጤን በጣም የሚነካው ክፍል አለ። ማቴዎስ ማቴዎስ ወንጌል ምዕራፍ 9 ቁጥር 35 እስከ 36 ላይ ጌታ ኢየሱስ ክርስቶስ እረኛ እንደሌላቸው ሆኖ ያያቸውን ሰዎች ስለራራላቸው ሲናገር ምን ይላል? ማቴዎስ ወንጌል ምዕራፍ 9 ከ35 እስከ 36 ኢየሱስ በምኩራቦቻቸው እያስተማረ የእግዚአብሔርንም የምስራች እየሰበከ እንዲሁም ደዌንና ሕመምን ሁሉ እየፈወሰ በከተሞችና በመንደሮች ዞረ። ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ ሆነው ባየ ጊዜ አዘነላቸው ይላል። አይገርማችሁም? የጌታ ልብ የምስራች እየተናገራቸው ወንጌል በቃ ይሄ ዘመን ጌታ ያዘጋጀላቸውን የዘላለም ሕይወት የተከፈተ በር በነፃ የተሰጠ ሕይወት እየተናገረ በስጋ ደግሞ የታመሙትን እየፈወሰ ግን አንድ ነገር አየ። ሕዝቡ ምን እንደሌለው? እረኛ እንደሌለው እና እረኛ እንደሌለው ምን ሆኖ ነው የሚለው? በግ። ይገርማችኋል። ለበግ ሰርቫይቫል ትልቁ ነገር እረኛ ነው። ስለ በጎች ብዙ ነገር ያው ታውቃላችሁ። እኔ በጣም የሚያስገርመኝ ስለ በግ ጥቂት ነገር ቃል ሳካፍል እንደው ሪሰርች አድርጌ ነበርና በጎች ከመንጋው ሲለዩ የመገኘት ቻንሳቸው በጣም ለስ ነው። የበግ እረኞች ሁል ጊዜ በግ ሲጠፋ በግ የሚጠብቁና ፍየል የሚጠብቁ ልዩነታቸው የምታውቁት በዚህ ነው። የበግ እረኞች በጉ እንዲጠፋ አይፈቅዱም። ከጠፋ እንደማይገኝ ያውቃሉና። ለመሰላችሁ የማይገኝበት ምክንያት በግ ራሱን መጠበቅ አይችልም። እንደ ሌሎቹ እንስሶች እንደነ ፍየል ወደ ራሱ መመለስም አይችልም። አውሬ ሲመጣ ደግሞ የሆነ ነገር ውስጥ ተደብቆ ማምለጥ አይችልም። ስለዚህ በግ ለእረኛው ጠባቂ ቮነረብል ነው እና ጌታ ሕዝቡን በግ እንደሆኑ አየ። ግን ይሄ በግ ደግሞ እረኛ እንደሌለው አየና ምን አለ? አዘነላቸው። የምናዝንበት ነገር አለ። ግን ይገርማችኋል፣ ለመጽናናት ፈቃደኛ መሆናችን ያጽናናናል። የእግዚአብሔር ቃል በማቴዎስ ምዕራፍ 2 ቁጥር 18 ላይ ሲናገር ራሔል ስለ ልጆቿ አለቀሰች ይላል። መጽናናት አልቻለችም፣ ልጆቿ ሁሉ አልቀዋልና ይላል። ታሪኩን ታስታውሱ እንደሆነ ምንድን ነበረ? ጌታ ኢየሱስ ክርስቶስ ሲወለድ በምስራቅ ያሉ ጠቢባን ጌታ እንደተወለደ ሰምተው መጡ። ወደ ኢየሩሳሌም መጥተው ሄሮድስ አገኛቸውና ምን አላቸው? ሂዱና አግኙት፣ ስገዱለት፣ ከዛ በኋላ መታችሁ ንገሩኝ፣ እኔም ሰግዳለሁ አለ እና እነዚህ ጠቢባኖች ጌታን አገኙ፣ ሰገዱ፣ የከበሩ ስጦታዎችን ሰጡ። የእግዚአብሔር መንፈስን በዕልም መንገድ ቀይረው እንዲሄዱ እንጂ እንዳይናገሩ ስለተናገራቸው
መንገድ አቋርጠው ይላል ተመለሱ። ሄሮድስ በቃ እንዳልመጡ እንደሸወዱት ስለገባው በቤተልሔም ያሉ ሕፃናቶች ሁሉ 2 ዓመት ድረስ እስኪሞላቸው ያላቸውን ልጆች ሁሉ እንዲገደሉ አዘዘ ይላል። ያ ሐዘን ከባድ ስለነበረ ብዙ ራእይ ትንቢቱ ስለ ኢየሩሳሌም ነው የሚያወራው እና አለቀሰች። መጽናናትን ግን ምን አላለች? መጽናናት ያልቻለችበት ምክንያት ምንድን ነው ይላል? አልፈለገችም ይላል። አሳቢ ገብቷችኋል? የጌታ መጽናናት የሚመጣው መጽናናት ስንፈልግ ነው። መጽናናት ስንፈልግ ነው። አሜን። ጌታ ይባርክ። እና የአማኔ ምስክርነት ባለፈው ውስጤን በጣም እየቀሰቀሰኝ ነበር። ምክንያቱም ቫልዩ የምታደርጉት ነገር በላይፋችሁ ውስጥ ዲክቴት ያደርጋል ህይወታችሁን። አባቱን ነው ሉዝ ያደረገው፣ ሳያገኛቸው ቆይቷል። ግን አንድ የገባው እውነት ነገር አለ። ጌታን ማግኘታቸው ከሁሉ ነገር የበለጠ ነገር እንደሆነ ገባው። ይሄ እኮ በቃ መጽናናትን የመምረጥ መንገዱ ይሄ ነው። አያችሁ፣ በዚህ ምድር ላይ የምናዝንበት ነገር አለ። ግን የምንጽናናው መጽናናት በፈለግንበት መጠን ለመጽናናት በመፈለጋችን ምክንያት ጌታ ያጽናናናል። ለሰው ልጆች እግዚአብሔር የሰጠው ፍቃድ የሚባለው ነገር በጣም ነው የሚያስገርመኝ። ሰው ለመዳንም ፍቃድ ተሰጥቶት የዳነ ፍጡር ነው። እግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔርን ሰውን በምናችን ነው የሚለው? በመልካችን እንደ ምሳሌያችን እንፍጠር። በመልክና በእግዚአብሔር አምሳል የተፈጠረ ሰው የተሰጠው ፍቃድ በጣም አይገርማቸው? ጌታ ኢየሱስ ክርስቶስን ስንቀበል ፈቅደን ነው አይደል የተቀበልነው? ከዛ በኋላ ደግሞ ፈቅደን ነው የምንከተለው። ጴጥሮስ እኮ እንደዛ ነው ያለው እኮ። ምን አለ? እናንተ መሄድ ትፈልጋላችሁ አላቸው ጌታ አይደል? አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? ዛሬም የምንከተለው ጌታን እንደዚህ ብለን ነው አይደል? ምርጫ እኮ ጠፍቶ አይደለም፣ ምርጫ አለ። ግን እግዚአብሔር ጥበብን ሰጠን፣ የከበረን ከተዋረደ የመለየት፣ ትንሹን ከትልቁ የመለየት፣ ጊዜያዊን ዘላለማዊ ከመሆን የመለየት። ይሄ ነው አይደል እንዴ? ብዙ ሰዎች እኮ እየመረጡ እኮ ነው ያሉት የሚኖሩት። ይሄ የምንኖረው ኑሮ እኮ የምርጫችን ውጤት ነው። መረጥን፣ በቃ ጌታ ረዳንና ሰዎችም መረጡ። መጽሐፍ ቅዱስ እኮ ለዚህ ነው የሚለው በዘመን መጨረሻ ላይ በጌታ ፊት እኮ ሰዎች ለፍርድ የሚቀርቡበት ምክንያት እኮ በመረጡት ምክንያት ነው። እኛ እንኳን የዳን ሰዎች መክሊት የሚሰጠን መርጠን በሰራነው ስራ ነው አይደለም እንዴ? ክርስቲያን እኮ ቁጭ የሚል አይደለም፣ ሰራተኛ እኮ ነው። መክሊት እኮ አለን እኮ። ሌላው በጣም የሚያስገርማቸው እዚህ ክፍል ላይ አንዳንዴ ነገሮች ሁሉ ሞልቶን እኛ ክርስቲያኖችን የሚለየን ነገሮች ሁሉ ሞልቶ የእናንተ ጋር የተገናኘ አይደለም። እናንተ ቤት ግን ስታዩ ዓለምን ስታዩ አታዝኑ? እኔ አንድ ነገር በጣም የሚያስገርም ልንገራቸው የራሴ ልምድ። አንድ ጊዜ እንደው የሰዎች ኑሮ በልቤ ውስጥ ነው። የአንዳንድ ሰዎች ኑሮ ያሳዝነኛል። በቃ በአይምሮዬ ወይ ሀብታም ሳረጋቸው ወይ በጣም ያመሟቸው ከሆነ ጤነኛ ሳረጋቸው ያለውና አንድ ጊዜ ጌታ ሆይ እንዴ ከአንተ የበለጠ ቸሩኝ ነው ወይንስ እንዴት ነው እንደዚህ የሚሆነው ምናምን ብዬ የእግዚአብሔር ቃል በጣም ደስ የሚል ክፍል አልተማረኝ። ይገርማችኋል፣ እኛ የክርስቶስ ልብ ነው ያለን። መጽሐፍ ቅዱስ እንደዛ ይላል። ለመሰላችሁ ይሄ ቃል በውስጤ በጣም ትልቅ ቦታ ያገኘው ብዙ እኮ ሀብታሞች በዚህ ምድር ላይ አሉ። ሀብታቸው የሰዎችን ችግር መፍታት የሚችል ሀሳብ ገብቷቸዋል። ብር የሚፈታው ችግር አለ አይደል? አለ አይደል? የነሱ ገንዘብ የተወሰኑ ሰዎችን ችግር መፍታት ይችላል፣ ያውቃሉ። ግን የክርስቶስ ልብ የላቸውም። ልዩነቱ እዚህ ነው። ገብቷቸዋል? የክርስቶስ እና እኔ እናንተ አንዳንዴ የምናዝነው እንደው ስለ ሀገራችንም ስናስብ ሀገራችን ውስጥ አንዳንድ ሰዎች ተቸግረዋል ብለን ስናስብ፣ በቲቪ ላይም አንዳንድ ሰዎች ጌታ በጸጋን መጠንም ደግሞ አንዳንዶቹን ስንረዳ የክርስቶስ ልብ ስላለን። የክርስቶስ ልብ ያለው ሰው የሰማዩን ተስፋ ያደርጋል። የምድሩን ነገር ግን ሲያይ ሁሌ በቃ ያዝናል። ምድር በጣም የሚያስገርማቸው
በቃ በጣም በኮራፕሽን የተሞላች ነች። አይናችን ተከፍቶ እንደው ስታዩት አንዳንዴ ምንም መገለጥ የመንፈሳዊ መገለጥ አያስፈልገው። በቃ እንዲሁ ታውታላችሁ። በቃ ሰው በሚያጠፋው ጥፋት ጥቂት ሰዎች ለተወሰነ ነገር በሚያጠፉት ጥፋት በቃ ምድር ላይ የሚሆነውን ነገር ስታዩ በጣም የጥፋቱ ሶርስ የተወሰኑ ሰዎችን ቤኔፊት ያደርጋል። እኔ በቅርቡ አንድ ኒውስ አነብ ነበርና ስለ ዎል ስትሪት ኒውስ ነው። ስታኮች በጣም እየወረዱ ነውና እንግዲህ እከታተላለሁ ብዙ ጊዜ እና አንድ በጣም የሚያስገርመኝ ነገር የሚወጡ ስቶኮች አሉ። በዚህ ሰዓት ታውቃላችሁ፣ እነዚህ ስታኮች ለምን መሰላችሁ የሚወጡት? የጦር መሳሪያዎችን ነው የሚያመርቱት። ምንድን ነው የሚያመርቱት? የጦር መሳሪያ ነው የሚያመርቱት። የተለያዩ የአሜሪካ ዲፌንስ የተለያዩ ሀገር ዲፌንሶች የሚገዟቸውን መሳሪያዎች የሚያመርቱ ናቸው። እና ምን ይላሉ? ይወጣሉ ስታኮቹ። አይገርማችሁም? እና ስለዚህ ትርፋ የሚያተርፉ ሰዎች አሉ። እና አንድ ጊዜ አንድ ተረት ሰማሁ እስቲ። እና አንድ ድኩላ በጣም ትሮጣለች ነብር አይታ ለማምለጥ። ነብሩም ተከታትሎ ሊበላት ይሮጣል። እና ድኩላዋ መጸለይ ጀመረች አድነኝ ብላ። ነብሩም እንደው ስጠኝ ልብላ እያለ መጸለይ ጀመረ። እና ሁለቱም ይጸልያሉና አንድ የሚያስቅ ተረቱ ምን አለ? አብላኝ ያለ በላ፣ ላምልጥ ያለ አመለጠ፣ አብላኝ ያለ በላ፣ ሞኝ ሰው ሞኝ ነው ተኝቶ ተበላ ነው። እና የሚያስቅ ነገር ነው። አንድ ነገር ታውቃላችሁ፣ እንደ መንፈሳዊ ሰው እንደ እግዚአብሔር ቃል መኖር ይጠቅመናል። ሀሳብ ገብቷችሁ? እንደ እግዚአብሔር ቃል መኖር ምን ያደርገናል? ይጠቅመናል። እንዲሁ እንደ ለስርዓት ስለሆነ እግዚአብሔርን ለማስደሰት አይደለም። ስለሚጠቅመን ነው። ስለሚረባን ነው። ስለሚያዋጣን ነው። ነጋዴ እኮ የሚተጋው ትርፉን ፈልጎ ነው። ጳውሎስ እኮ ምን ያህል መሰላቸው? እኛ በዚህ ምድር ላይ ላለ ነገር ብቻ ከሆነ እንደዚህ መከራ ውስጥ የምናልፍ ከዚህ ምድር ሰዎች የበለጥን ከንቱ ነን ይላል። ሞኞች ነን ይላል። የሰማውን አስበን ነው እንጂ የምንጠብቀው ከጌታ ጋር የተሰጠንን ተስፋ ጠብቀን ነው እንጂ በምናልፍበት መንገድ የምናልፈው ይላል። ስለዚህ ተምነን ገብቶን የምንኖር ሰዎች ነን። ሁለተኛው የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል። እንግሊዘኛው ትርጉም ሚክነስ ይላል። በጣም የሚያስገርመው የዋህነት ሞኝነት አይደለም። በተለይ ይሄ ሰው የዋህ ነው ሲባል ይምታታብናል። የዋህ ነው የሚለው ቃል ሞኝነት እንዳልሆነ በተለይ የእንግሊዘኛውን ክፍል ስታነቡ አንዳንድ ኒው ሊቪንግ ትራንስሌሽን ስቴዲ አፕሊኬሽን የሚለው መጽሐፍ ስታነቡ ያብራራል በደንብ። የዋህነት ራስን ለእግዚአብሔር ሰሚት አድርጎ የመኖር ህይወት ነው። ሰው የዋህ ነው የሚባለው እንደ ሰው እንደሚያየው ከዚህ ጋር ይሄ ሰው ጥሩ ነው፣ ከዚህ ጋር ጥሩ ሊሆን፣ ይሄ ሰው መጥፎ ነው፣ ይሄ መጥፎ ሊሆን ሳይሆን ለእግዚአብሔር ቃል ሰሚት ሆኖ የመኖር ህይወት ነው የዋሆችን የእግዚአብሔር ቃል የሚለው። እና መዝሙረ ዳዊት 37:9 ላይ ስለ እንዲህ እያለ ይናገራል። እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ ይላል ስለ ዋሆች ሲናገር። የዋህ ኑሮ እግዚአብሔርን ተስፋ በማድረግ ነው። እና ከኃይለኛው ከእግዚአብሔር በታች ራስን ዝቅ ማድረግ ማለት ነው የዋህነት። የዋህነት ይገርማቸዋል። የቃሉ ትርጉም ከግሪክ ፕሪየስ ይላልና ፕሪየስ የሚለውን ቃል ዳይሬክትሊ ስትወስዱት የጦር ፈረስ ማለት ነው። የጦር ፈረስ ቦልድ ነው ታውቃላችሁ አይደል? ፈረሶች ለጦርነት ሲለዩ አንድ ትሬን የሚደረጉት ነገር ምንድን ነው? ያው በፈረስ ጦርነት ሰዎች ሲዋጉ በድሮ ጊዜ በጦር ምናምን ነው። እና የፈረሶች ለጦርነት የሚመረጡ ፈረሶች ከዛ ያለው ተቃዋሚ ቡድን ጦር እንደያዘ አውቀው ሳይፈሩ ሲሮጡ ነው ማለት።
የዋሆች የሚባሉ ሰዎች ለእግዚአብሔር ቃል የቆረጡ ላይፋቸውን ለመስጠት እንደ እግዚአብሔር ቃል ለመኖር የወደዱ ሲሆኑ ነው የዋህ ማለት እንጂ እንደው ሞኝ ማለት ሰዎችን ለማስደሰት መኖር ማለት አይደለም። የዋህነት እግዚአብሔርን ለማስደሰት መኖር ማለት ነው። ምክንያቱም የዋህነት ታውቃላችሁ እውቀት ይጠይቃል። የእግዚአብሔር ቃል እውቀት ኢሳይያስ ምዕራፍ 66 ቁጥር 2 ላይ አንድ ክፍል አለ። በጣም የሚያስገርም ቃል ኢሳይያስ 66:2 ላይ እንዲህ ይላል፣ ነገር ግን ወደዚህ ትሁት ወደ ሆነና መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እግዚአብሔር ነው እንደዚህ የሚለው። ወደዚህ ትሁትና ወደ ሆነና መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን እላለሁ? እመለከታለሁ። ይሄ እመለከታለሁ የሚለው ቃል እግዚአብሔር ነው የሚለው። እመለከታለሁ ማለት እንደው ገመኝ ከሆነ አለያይቼ እመለከታለሁ አለ። ፌቨርን ነው የሚያሳየው። እመለከታለሁ ማለት በምሕረቴ አስበዋለሁ፣ በፌቨሬ አየዋለሁ። ለእስራኤል ነው የሚናገረው። እኔ እስራኤልን እንደዚህ እንደማይ ሁሉ ደግሞ ከእናንተ ውስጥ በቃሌ ወደሚንቀጠቀጥ እመለከታለሁ። ያንን ሰው በፌቨር የእግዚአብሔር በፕሬዘንሴ እጎበኘዋለሁ እንደማለት ነው። ምን ወደሚል በቃሉ ወደሚንቀጠቀጥ። እኔ አንድ ነገር ልንገራችሁ፣ እንዲህ አንዳንዴ እየተጠነቀቅኩ ለመናገር እፈልጋለሁ። ለጸሎት ያለኝ አመለካከት ትልቅ ነው፣ ግን ለቃሉ ሳትንቀጠቀጡ በተጸልዩ ምን ዋጋ አለው? ሀሳቤ ገብቷችኋል? ለቃሉ ያለኝ ቦታ ትልቅ ነው፣ ግን ቃሉን እያነበብኩ ለማነበው ለእግዚአብሔር ቃል ካልተንቀጠቀጥኩ ትርፉ ምንድን ነው? በጣም የሚያስገርማችሁ ለእግዚአብሔር ቃል መንቀጥቀጥ ማለት እንዲህ ሼክ ማድረግ አይደለም። እንደዛ አይደለም። መንቀጥቀጥ የምን ምልክት ነው? የፍርሃት ምልክት ነው። ወገቡ ተፈታ ይባላል። እንደው የመፍራት ማለት እግዚአብሔርን ለመታዘዝ እንደ ፍቃዱ ለመኖር መፍራት ማለት ነው። አንድ እንደውም በጣም የሚያስገርም ነገር ልንገራቸው። አንዳንዴ መኖርም አይደለም፣ እውነት ለመናገር በየቀኑ የእግዚአብሔርን ፍቃድ እንኖራለን አንኖርም ማለት። ለዚህ እኮ ነው የእግዚአብሔር ቃል ምሕረቱ ማለዳ ማለዳ አዲስ ነው። የእግዚአብሔር ቃል ምሕረቱ ግን እንደዛም ሆኖ የሚፈራ ሰው ልክ ይሄ በዚህ በሰመር ጊዜ የኒውዮርክ እና የኒውጀርሲ አየር ታውቃላችኋል። ምንድን ነው የምታደርጉት? ሁሌ ሲያለባችሁ ትታጠባላችኋል። እንደዛ ነው በቃ። ብርቱ ስለሆን ሳይሆን በየቀኑ የእግዚአብሔርን ቃል ስለምንኖር ሳይሆን ባልኖርንበት ነገር ሁሉ በመንቀጥቀጥ ወደ እግዚአብሔር ፊት ቀርበን የእግዚአብሔርን ምሕረት እንጠይቃለን። ይሄ እኮ ነው ህይወት። እኔ በጣም የሚያስገርማችሁ በየቀኑ ህይወትን ስትመለከቱ ቻሌንጅ አለው። አንዳንዴ ጠዋት ተነስታችሁ አየሩን አስራችሁ ታውቃላችሁ በተከፈተ ሰማይ ስትሄዱ። አንዳንዴ ደግሞ ተንበርክካችሁ ሀሳባችሁ ኒውዮርክ ስትሄዱ፣ ታናሉ ስታልፎ፣ ኢዚ ፓስ ትራፊክ ላይ የሰውን ህይወት ነው ህይወታችን ሪያሊቲውን ነው የምነግራቸው። ግን ስቲል በእግዚአብሔር ፊት በመንቀጥቀጥ እንኖራለን። እግዚአብሔርን በመፍራት እንኖራለን። እግዚአብሔርን በመውደድ እንኖራለን። እኔ በጣም የሚያስገርማችሁ ብሉይ ኪዳን ላይ ብዙ ገብቷቸው አይደለም የሚፈሩት። አዲስ ኪዳን ላይ ግን ወደን ነው የምንፈራው። ስለምንወደው የምንወደውን ጌታ ላናሳዝነው ስለምንፈልግ ነው። እና ቅድም አምልኮ ላይ ሆኜ አንድ ነገር በውስጤ በጣም መጣና ምን ያህል ሰዎችን እንደሚባርክ አላውቅም። ኢየሱስ ክርስቶስ በመስቀል ላይ ሲሞት ጌታ ሆይ ለምን ተውከኝ ብሎ ነው የሞተው። መስቀል ላይ ሞታችንን ተሸክሞ ስለሆነ የሞተው። ስለኛ ኃጢአት ሆነ ነው የሚለው አይደል? ስለኛ ኃጢአት ሆኖ ስለሞተ በመስቀል ላይ አባቱ ለምን ተውከኝ ብሎ ለጌታ ለአባቱ እየተናገረ ነው የሞተው። በጣም የሚያስገርመው ግን አንደኛ የሐዋርያት ሥራ ምዕራፍ 2 ላይ እስጢፋኖስ ሲሞት እየተወገረ ኢየሱስ ክርስቶስን በአብ ቀኝ እያየ ነው የሞተው። ልዩነቱን አያችሁ? ክርስቶስ የከፈተልን መንገድ በመከራ ውስጥ ሁሉ ጌታን እያየን እንድንኖር ይረዳናል። ብርታታችን የብርታታችን ኃይል ከየት እንደሚመጣ አያችሁ? ከጌታ ቀኝ ነው ድሮ የሚደረገው። እና በጣም ገረመኝ። ቁጭ ብዬ ጌታ በቃ ይህንን ያሳየኝ ነበር።
ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምን ይላሉ? ይጠግባሉና። ቅድምም ተናግሬያለሁ። በረከቱ ያለው በመራብና በመጠማት ውስጥ አለ። በረከቱ ያለው በምን ውስጥ ነው? በመጥገብ ውስጥ ነው። እና መራብና ይሄኛው ክፍል ላይ በጣም የሚያስገርመው የማቴዎስ ወንጌል ምዕራፍ 7 ላይ ምን ይላል? የእግዚአብሔርን መንግስትና ጽድቅ ምን በሉ እሹ ፈልጉ። እዚህኛው ላይ ግን ትንሽ አለፍ ይላል። እዚህ ላይ ምንድን ነው የሚለው? ጽድቅን የሚራቡና ምን የሚሉ የሚጠሙ፣ እነዛ የሚፈልጉ ፈልጉ ነው የተባሉት። የሚፈለግ ነገር ላይገኝም ይችላል፣ እንደ ፍለጋችሁ ትጋት ነው። እዚህ ላይ ግን የሚጠሙና የሚራቡ ናቸው። መጠማትና መራብ ታውቃላችሁ አይደል? ካላገኘው ይሄንን መኖር አልችልም ማለት ነው። እንደዚህ መኖር አልችልም እና በቃ የጌታን ጽድቅ የጌታን ካላገኘው ጽድቅ። ምክንያቱም ይህን ክፍል የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ላይ ይላል ከአብ ዘንድ ክርስቶስ ኢየሱስ ጽድቃችን ቅድስናችንና ቤዛችን ሆኗል ይላል። ጌታን ካላገኘው መኖር አልችልም እንደማለት ነው። እና መራብ መጠማት ያው ታሪኩን ታውቃላችሁና በቃ ኤግዚስት የማደርገው ታገኝህ ነው ማለት ነው። የቀደም እንዳልኩ የባይብል አፕሊኬሽን ስቴዲ ባይብል ላይ በጣም የሚያስገርም በደንብ አድርጎ ያብራራዋል። ለኢንቴንሲቲ ኦፍ ዲዛየር ይላል። ማለት አንዳንድ ነገር ታውቃላችሁ፣ የሚረብሻችሁ ነገር አጋጥሟችሁ ያውቃል። ሀሳብም ሊሆን ይችላል፣ ጭንቀትም ሊሆን ይችላል፣ ዲዛይርም ሊሆን ይችላል። ኢቭን አንዳንዴ እንኳን ጸልያችሁ እንኳን ከተነሳችሁ በኋላ ስቲል ሀሳቡ ይመጣል ያ ነገር ሪዞልቭ እስኪሆን ድረስ። ይሄ ክፍል እንደዛ ነው ማለት በቃ ሁል ጊዜ መራብ፣ ሁል ጊዜ መጠማት ያሳያል። እና ጌታ ግን ክብር ለእግዚአብሔር ይሆን እና ይጠግባሉ ይላል። እና ጌታ ያጠግባል የሚፈልጉትን ሰዎች። ከተራባችሁ ከተጠማችሁ ጌታ ያጠግባል አይደል? የእግዚአብሔር ቃል ማቴዎስ ወንጌል ላይ በጣም ደስ የሚል ክፍል አለ፣ ውስጤን ሁሉ የሚነካውና ሰዎቹ ጌታን በቃ ትምህርቱን ቁጭ ብለው ሲማሩ መሸ ይላል እና ማታ መሽቷል ነው ወደ ቤታቸው ይሄዱ አሉ ደቀ መዛሙርቶች። ለእነዚህ የምናበላው ምግብ የለም፣ አንድ ምግብም እዚህ የለም፣ ሁለት ብዙ ብር ኮስት ያደርጋል አሉ እና ጌታ 2 ዓሣና 5 ዳቦ ያበዛው አይደለም የሚያስገርመኝ። ምንድን ነው የተናገረው? ከዛ በፊት አሁን ብንሂዱ ብንላቸው በመንገድ ላይ ይወድቃሉ። በራብ በምን የሚወድቁት? በራብ። ጌታ እንዲህ አይነት ልብ አለው። የምንጠማውና የምንራበውን የሚያጠግመን በዚህ ልቡ ነው። ተርበዋል፣ እነዚህ ሰዎች ተጠምተዋል፣ ፈልገውኛል። ሮሜ ምዕራፍ 8 ቁጥር 29 ላይ ይህንን ክፍል ክርስቶስን ለመምሰል የሚደረግ መቃተት አድርጎ ያቀርበዋል። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይህም በብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር የሚራራልን በኩር ሆኖ የእሱን መልክ ይዘን በብዙ ወንድሞች መሃል ለአባቱ እንድንገኝ ነው። እና ብዙ ጥቅሶች አሉ፣ ሌሎችን ትመለከታላችሁ በኋላ። ሁለተኛ ቆሮንቶስ 3:18 እና አንደኛ ጴጥሮስ 2:21። ሁለተኛ ቆሮንቶስ 3:18ን አነበዋለሁ። እንዲህ ይላል፣ እኛ ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን እርሱን መልክ እንድንመስል። ማንን እንድንመስል? እርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ጌታ ነው ይላል። ይሄ ክፍል በጣም ያስገርመኛል። ጽድቁንና እግዚአብሔርን ስንራብና ስንጠማ የሚያጠግበን እሱ ነው። እዚህ ላይ ስለ እሱ ሲናገር ምናል? ከክብር ወደ ክብር እንለወጥ የሚያደርገን ይህም የሚሆነው መንፈስ ከሆነው ከጌታ ነው። ጌታ የሚያደርገው ነገር ነው። መራብና መጠማት የማን ነው? የኛ ነው። ማጥገብ የማን ነው? እኮ በልተው ጠገቡ ብቻ አይደለም የሚለው እና በጣም የሚያስገርመኝ
ጌታ የሚያትረፈርፍ አምላክ እንደሆነ ስታውቁ ደቀ መዛሙርቶቹ ምን አለ? በሉ ሰብስቡ፣ የተረፈውን ሰብስቡ አለ። አንድም እንዳይጠፋ እንዳይባክን አላቸው። ጌታ በትርፍ የሚያኖር አምላክ ነው። እንደዛ ስለ አሁን በላይፋችሁ ውስጥ ችግር የለም ማለት አይደለም። አለ። የጸሎት ጥያቄ ማለት የለም ማለት አለ። ግን የሚመልስ አምላክ አለ። የሚረዳ አምላክ አለ። የሚያይ አምላክ አለ። እኔ እውነቱን ልንገራችሁ፣ አንዳንዴ ክርስትና የእምነት ኑሮ መሆን ያለበት፣ የእምነት ጉዞ መሆን ያለበት፣ የእምነት ህይወት መሆን ያለበት ከዚህ የተነሳ ነው። አንዳንድ ነገሮቻችንን ስንጸልይ እንኳን እንደ ሰዎች ቁጭ ብለን ይመለሳል ብለን እንደዚህ የምንለው ነገር አለ። ይሄ ይመለሳል፣ ግን በእምነት እንጸልይ። እንደው ቀላል የሚያስቅ ነገር ልንገራችሁ። እኔ አሁን ከኮቪድ በኋላ ብዙ አልነዳም፣ ስራ እነዳለሁ እና በጣም ነው የሚያስቀው። የት ነው የምትሰራው ብትሉ እኔ ዎል ስትሪት ነው የምሰራው እና ፓርኪንግ እዛ ቦታ እንግዲህ ተመልከቱ፣ ሎወር ማናሃታን ላይ ፓርክ ይኖራል ብሎ ማሰብና በእርግጥ ከሰዓት ነው የምሰራው፣ ግን ሁሌ ፓርኪንግ አስቸጋሪ ነው እና እንግዲህ ብዙ ሰዎች ጸልያችሁ ካላው እንደሆነ አላውቅም፣ እኔ ስለ ፓርኪንግ ጸልያለሁ። ልክ እዛ አካባቢ አፕሮች ሳደርግ እና ልክ እዛ አካባቢ ስድረስ ብሩክሊን ብሪጁን ተሻግሬ ልክ ወደ ሎወር ማናሃታን ስገባ እንደው ጌታ ሆይ ዛሬ ፓርኪንግ ስጠኝ እላለሁ እና አንዳንዴ ገና ገብቼ ፓርክ አያለሁ። በቃ እንዲህ ቁጭ ያለ ፓርክ እና ሳይኑን አነባለሁ። ያው ሳይን አለ ታውቃላችሁ። ማናሃታን ደግሞ ብዙ ሳይን አለ። ፐርፐዝሊ ኮንፊውዝ ለማድረግ እንደው የተዘጋጀ ሳይን ነው መስሎ ከዚህ ሰዓት እስከዚህ ሰዓት ይላል፣ ከዚህ ሰዓት እስከዚህ ሰዓት እና ሳይኑንም ሳይ ይፈቅድልኛል ፓርክ ለማድረግ እና ግን 3፣ 4፣ 5 ደቂቃ በላይ ይፈጅብኛል ለማመን ራሱ ምን ለማለት ለማመን እንዴ ግን አንድ ይሄ እኮ ህይወት እኮ ነው። አይገርማችሁ? መጽሐፍ ቅዱስ ላይ እኮ በጣም የሚያስገርም ተመሳሳይ ቃል አለ። ጴጥሮስ እስር ቤት በነበረ ጊዜ ሐዋርያቶች ተሰብስበው በትጋት ይጸልዩ ነበር ይላል። በትጋት ይጸልዩ ነበር እና እየጸለዩ እያለ ጴጥሮስ ሌሊት ያው ታሪኩን ታውቃላችሁ፣ ላላስረዝመው ነው መጣ። ሲያንኳኳ ሮዳ ሄዳ ካየች በኋላ ጴጥሮስ እንደሆነ ገባትና መጣ። ጴጥሮስ ነው። ምንድን ነው ያሉት እነሱ? የእሱ መንፈስ ይሆናል አሉ። እና እኔም አንዳንዴ ፓርክ እንደዚህ አይነት ነገር አለና ቁጭ ብዬ ራሴ ቅድም የጸለይኩት ጸሎት አምኜ ነው የጸለይኩት። ሁልጊዜ ወደ ስራ ስለምሄድ ፓርኪንግ ስጠኝ ስለምል ነው። ሀሳቤ ገብቷቸዋል። ይሄ ላይፍ ነው እና ጌታ ግን ቸር ስለሆነ ያስተምረናል። አንዳንዴ በቃ ጸሎትን እንደሚሰማ ያስተምረናል እና ምሕረትን የሚያወርዱ ብፁዓን ናቸው ምን ያደርጋሉና? ምሕረትን ያገኛሉና ይላል። ክርስትና የቆመበት መሰረት ምን ይባላል? ምሕረት ይባላል። በቃ ፋውንዴሽኑ ነው። በቃ ጌታ ሰው ከጌታ ጋር የተገናኘው በቃ መሰረቱ ምንድነው? ምሕረት ነው አይደል? ምሕረት ነው። እግዚአብሔር መሐሪ ነው። መሐሪም ከመሆኑ የተነሳ ይሄው በፊቱ ከሱ ጋር ልጅ ሆነን ኖርን። በጣም የሚያስገርመው የእግዚአብሔር ቃል ምን ይላል? በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን አላቸው? ምን አላቸው? ስልጣን ሰጣቸው። አይገርማችሁ? እንደው አንዳንድ ምዕመን እንደው ረባሽ ቢሆን ረባሽ ምንድን ነው? ረባሽ ልጅ ነው አይደል? ልጅ ነው። አዎ። ስለዚህ ይገርማችኋል፣ ጌታ የምሕረት አምላክ መሆኑን በሱ የምታውቁት የማይሰርዝ እንደሆነ። እግዚአብሔር ላፒስ የለውም። ክብር ለእግዚአብሔር ይሁን እና በቃ ላፒስ የለውም። እግዚአብሔር ቸር ነው። ምሕረቱ ማሌዳ አዲስ ነው። ክብር ለእግዚአብሔር ይሁን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15-16 ላይ እንዲህ የሚል ክፍል አለ። አንደኛ ጢሞቴዎስ ምዕራፍ 1
ከ15 እስከ 16 ክርስቶስ ኃጢአተኞችን ለማዳን መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል ጳውሎስ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑ የዘላለም ሕይወት ለሚቀበሉ ወሰን የሌለውን ትዕግስቱን ከኃጢአተኞች ዋና በሆንኩት በእኔ እንደ ምሳሌ ያሳይ ዘንድ ምንን አገኘው? ምሕረትን አገኘው። በጣም የሚያስገርም ነገር አለው። 3 ነገሮች አሉ። ክርስቶስ ኃጢአተኞችን ለማዳን የመጣ የሚለው ቃል ሰው ሁሉ ሊቀበለው የተገባ ነው ይላል። ሰዎች ኃጢአተኞችን ለማዳን መጣ የሚለውን ቃል ሰዎችን ለማዳን አይደለም፣ ኃጢአተኞችን ለማዳን መጣ የሚለው ቃል ሰው ሁሉ ሊሰማው ሊቀበለው የሚገባ እውነት ነው ይላል። ከኃጢአተኞችም ጳውሎስ ከዛ ራሱን ሲያገኝ ከኃጢአተኞችም ዋና እኔ ነኝ ይላል። ለሚያምኑ የዘላለም ሕይወት ለሚቀበሉ ካለ በኋላ ወሰን የሌለው ትዕግስቱን የእግዚአብሔር ትዕግስት ምን የለውም? ወሰን የለውም። ምሕረት በዚህ ነው የተወሰነው። በቃ የእግዚአብሔር ምሕረትን አድርጉ ጌታ ሲል እንዲሁ ትእዛዝ አይደለም፣ ኖሮት ነው፣ ሰጥቶ ነው። አንድያ ልጁን ከልጆቹ አንዱን አይደለም፣ አንድያ ልጁን ሰጥቶ ነው። ስለዚህ ምን ይላል? እንደ ምሳሌ ያዛኝ። ይሄንን ምሕረት፣ ይሄንን ወሰን የሌለውን ነገር፣ ይሄንን ትዕግስቱን ያሳይ ዘንድ ከኃጢአተኛ ዋና በሆንኩት በእኔ እንደ ምሳሌ ምሕረትን አገኘው ይላል። ስለዚህ ምሕረትን የሚያደርጉ ብፁዓን ናቸው ሲል ምሕረት እንዳገኘን አውቀን እኔ እንደው አበረታታቸዋለሁ። እንደው በጌታ ጸጋ እንደው ምናልባት አንዳንድ ሰው አስከፍቷችሁ እንደው ቂምም ላትይዙ ትችላላችሁ። ግን ያኮረፋችሁ ሰው ካለ አገር ቤት እዚህ ሲሆን እንደ ቀላል ደውላቸው በቃ ይቅር ብያለሁ ወንድሜ ምናምን ብላ ማለት አለባቸው። ለመሰላችሁ በቃ ከእግዚአብሔር ጋር ያለን የተገናኘንበት ገመድ ምሕረት ይባላል። ምሕረት ይባላል። ለመሰላችሁ እኛ ጌታን ይዘን እንደማንቀጥል እናውቃለን። ደክሞን የምንለቅበት ጊዜ አለ። ያ ምሕረት ነው በቃ የሚያገኝ ድል ያያዘን። የእግዚአብሔር ቃል ምን ይላል? ከአንድ 2 ይሻላል፣ በ3 የተገመደ ገመድ አይበጠስም ይላል። እና በቃ ይሄ ነው ጌታ ነው መካከል ገብቶ ያያያዘና ይህን ምሕረት ስናስብ በቃ ያለ ምሕረት መኖር ይከብደናል። መጽሐፍ ቅዱስ ላይ በጣም የሚያስገርም ስለ ምሕረት የአባታችን ጸሎት እንኳን ራሱ አንዱ ማስጠንቀቂያ ነው። የበደሉን ይቅር እንደምንል ነው አይደል የሚለው? አይደል? በደሉን ይቅር እንደምንል ይላል። ብዙ ነገር ይናገራል። እንደውም አንዳንዴ ይገርማል፣ ማምለክ ራሱ ይከለከላል ያለ ምሕረት ስለማያደርግ ሰው አይደለም። መስዋዕት በእግዚአብሔር ፊት በምታቀርብበት ጊዜ ወንድምህ የበደለ ነገር ቢሆን በመስዋዕቱ ፊት ጥለህ ሂድ ይላል። መስዋዕቱን አቀርበህ አይደለም። መስዋዕት የሚሰዋው ማንን ለማክበር ነው? ማንን ለማስደሰት ነው? እግዚአብሔርን ለማስደሰት ነው። ስለዚህ እግዚአብሔር ስለማይደሰት ቁጭ አድርግ መጀመሪያና ሂድና ወንድምህን ምን በለው፣ ከዛ ተመልሰ መጥተህ ስለዚህ ምሕረት በጣም መጽሐፍ ኢየሱስ ክርስቶስ አንድ ጊዜ ሲያስተምር አለ። አንድ ጊዜ ለአንድ ነጋዴ ለአንድ ባለሀብት አገልጋዮች ያባክናሉ ገንዘብ ብለው ነገሩት። እና ከዛ እንግዲህ የሚያባክን ሰው ምን ይደረጋል? ይሻራል። እና ከዛ ምን አለ? ሰዎችን እየጠራ እንደዚህ ታረጋለህ ሲል አንደኛው ብልጥ የሆነ አገልጋይ የተበደሩትን ሰዎች ጠራና አንተ ስንት ዕዳ አለብህ? ይሄን ያለ ዘይት 100 በል 50 አድርግ። እንደዚህ ቀነሰላቸው። ያ ቀነሰው ምክንያት ምንድን ነው? ከስልጣኑ ሲባረር በቤታቸው ይቀበሉኛል፣ ያስተናግዱኛል ብሎ ነበር። እና ጌታ ይሄ ገባው። እና በጣም የሚያስገርም ነገር ልንገራቸው፣ ልባም ነው አለው። ከዛ አንደኛው አገልጋይ
ጠራና ለምን እንዲህ ታደርጋለህ ሲባል ብዙ ነገር ተናገረ። በቃ ይቅር በለኝ፣ እንደዚህ አድርጌ ነው ከፍላለሁ ምናምን አለው። በልሂድ ብሎ ጌታ ምሕረት አደረገለት። ይሄ ምሕረት የተደረገለት ሰው ከዚህ ምሕረት የተነሳ ጌታው ሊቀጣው ነበር። ከዚህ ምሕረት የተነሳ ከቅጣት አምልጦ ሲወጣ አንድ ከሱ የተበደረ ሰው አገኘ። አምጣ አለው። ያ ሰውዬ ልክ እሱ ጌታውን ለመነው። እኔ የለኝም፣ በቃ ሌላ ጊዜ እሰጣለሁ፣ ጥቂት ጊዜ ስጠኝ ምናምን አለው። ነው አለቅም ብሎ እስር ቤት ከተተው። ይሄን ቃል ለጌታው ነገሩት። ምን ብለው ነገሩት? ትዝ ይላል ያንተን ንብረት አባክኖ ልትቀጣው ስትል ምሕረት የለመነና የሰጠው። እሱ ደግሞ ሌላውን ሰውዬ እንደዚህ ሲያደርግ ከዛ ጠራው። ምን አለው ይላል እግዚአብሔር ቃል፣ እኔ ምሕረት ስላደረግኩልህ ለሱ ምሕረት አታደርግምን? አያችሁ፣ ህይወታችን ከጌታ ጋር የተገናኘው ልጅ የሆንበት ራሱ መሰረቱ ምሕረት ነው። የምሕረት ህይወት በቃ ልክ ክርስትና ውስጥ ትልቁ ነው። ከሰዎች ጋር ለመሰላችሁ መጽሐፍ ቅዱስ ውስጥ በጣም የሚያስገርም ነገር አለ። ቃል ኪዳን የሚባል ነገር አይታችኋል? የድሮ ሰዎች እርስ በርሳቸው አይተማመኑም። እንደዚህ እንዳሁኑ አሁንም ያው ነው። አሁን በአገር ደረጃ ነው ዩናይትድ ኔሽን ምናምን። የድሮ ጊዜ ጥቂት ከአንዱ ሰፈር ከአንዱ ቦታ ምናምን ነውና ከአንዱ ጎሳ ነው። አይተማመኑም። በአንድ ጊዜ አንዱ መጥቶ ጦር ሊያጠቃ ይችላል፣ ከብት ሊወስድ ይችላል። ስለዚህ ምንድነው የሚያደርጉት? ቃል ኪዳን ይገባሉ፣ ሊተባበሩ፣ ለአንዱ ቦታ አንዱን ገብቶ እንዳይጎዳ እና ያ ፕሮሚስ ነው ኪፕ የሚያደርጋቸው። እና በጣም የሚያስገርማቸው ያ ፕሮሚስን ሲያደርጉ ያው ታሪኩን ታውቃላችሁ፣ በጋርደው ተማምለው ነው የሚያደርጉት። እኛ ግን ወደኛ ስትመጡ በቃ ይሄ ምሕረት እንደዛ በዛ በእግዚአብሔር ቃል ፕሮሚስ እንደማንኖር እናውቃለን። የእግዚአብሔር ቃል እንደሚለው ሁሌ ጊዜ መኖር እንደማንችል እናውቃለን። ሁሌ ስጋ ደካማ ነው አይደለም የሚለው መጽሐፍ ቅዱስ። ግን በጣም የሚያስገርማችሁ ተመልከቱት፣ ስጋ ደካማ ነው፣ መንፈስ ግን ምንድን ነው? የእግዚአብሔር መንፈስ ሲረዳን የምንኖረው ህይወት ነው ክርስትና። ለዚህ ነው ከእግዚአብሔር ጋር የምንጣበቀው። ለዚህ ነው መሄጃ እንደሌለው ሰው ጌታን ሁሌ የምንፈልገው። ለዚህ ነው የምንራበውና የምንጠማው እንጂ እኮ እንዲህ አሁን በቃ በሉ ጌታን አስደስቱ፣ ለጌታ ክብር ኑሩ ተብሎ ሰው ሄዶ የሚኖረው ህይወት አይደለም። ሰው ከእግዚአብሔር ጋር ሲጣበቅ ከእግዚአብሔር የሚለቀቅ መንፈስ እየረዳው በዛ ጸጋ የምንኖረው ህይወት ነው። ክብር ለእግዚአብሔር ይሁን። ስለዚህ ምሕረትን የሚያደርጉ ምሕረትን እንድናደርግ ጌታ ይርዳን። አንድ አባባል አለ በጣም የሚያስገርም ክፍል፣ የእንግሊዝኛ ቃል ነው በጣም ግን ውስጤን ተች አደረገው። ምን ይላል? ሲን ግሮውስ ኢን ዘ ሶይል ኦፍ ኤክስኪውዝ ይላል። ሲን ግሮውስ፣ ሰዎች በቃ ኃጢአት የሚያድገው ምክንያት ባለው ልብ ውስጥ ነው። ምሕረት አድርግ ሲባል ብዙ ነገር ማለት እንችላለን። የተጎዳ ነው መናገር እንችላለን። እንደዚህ ያደረገው እሱ ነው፣ እንደዚህ ያደረገ፣ እንደዚህ ወሰደብኝ እና ብዙ ነገር መናገር እንችላለን። ብዙ ኤክስኪውዞች። ግን የእግዚአብሔርን ቃል ያለማድረግ ኃጢአት ነው እና ኃጢአት እንዳያድግ ከፈለግን ኤክስኪውዝ መተው አለብን። እና በጣም የሚቀር ሁለተኛው ላይ ምን ይላል? righteousness grows in the soil of repentance ይላል። በጣም የሚያስገርማችሁ አንዳንዴ የእግዚአብሔር መንፈስ ሲነካችሁ አጋጥሟችሁ አካል ጸሎት ላይ ሆናችሁ በጉባኤ ስታመልኩ ትልቁ ልባችሁ ውስጥ የሚመጣው ነገር ንስሐ ነው። እግዚአብሔርን ስታዩ የእግዚአብሔር ብርሃን መንፈሳዊ ብርሃን ሲበራ ራሳችሁን ነው የምታዩት። እና ይሄ righteousness grows in the soil of repentance የሚለው ነገር በጣም ውስጥ ይነካኛል። እውነት ነው። ስለዚህ እኛ የምሕረት ፍሬዎች ነን። ብናፈራ ብንበዛ ከእግዚአብሔር ምሕረት የተነሳ ነው። ክብር ለእግዚአብሔር ይሁን። ፓስተር መስፍን ባለፈው ያስተምረን ነበርና ሮብ ቀን ሁለት ቃላቶች ስለ ምሕረት ሲናገር ውስጥ ይነካኝ። ምን አለ? ምሕረት ማለት ይቅር ማለትና መርሳት ነው አለ። ምን ማለት ነው? ይቅር ማለትና መርሳት። ይቅርታ ግን አለ
ለኃጢአት ከሚገባው ቅጣት ማምለጥ ነው አለ። ክብር ለእግዚአብሔር ይሁን። ይቅርታ ግን ምንድን ነው? ለኃጢአት ከሚገባው ቅጣት ማምለጥ ነው። ክብር ለእግዚአብሔር ይሁን። እኛ ከቅጣት ስላስመለጠን ጌታ ምሕረት በቃ በየቀኑ ምሕረት ማለዳ ምሕረቱ አዲስ ነው። አንዳንድ ነገሮች አሉ ደግመን ምሕረት ከመለመናችን የተነሳ እኛ ራሳችን የምናፍርባቸው፣ ጌታ ግን የረሳቸው። ስለዚህ ይህንን እያሰብን ከሰው ጋር ያለን ሪሌሽንሽፕ በምሕረት የተሞላ ሊሆን ይገባል። ሰዎች ከእኛ ጋር ሊወዳጁ ወዳጆቻችን ሊሆኑ ፐርፌክት ሰዎች መሆን የለባቸው። ሰዎች ናቸው። ልባቸው ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ልባቸው ምን የሆነ ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ክብር ለእግዚአብሔር ይሁን። ይገርማችኋል፣ የእግዚአብሔርን ሐሳብ ነው የምትረዱት። እግዚአብሔር ልባቸው ንጹሕ ለሆነ ራሱን የመግለጥ ፍላጎት አለ። ራሱ ምን ማለት የመግለጥ። መጽሐፍ ቅዱስ ላይ እግዚአብሔር ብዙ ጊዜ ለራሱን ገልጿል። ብዙ ጊዜ ለእነ አብርሃም ገልጿል፣ ለእነ ይስሐቅ ገልጿል። እንደውም ለአብርሃም ሲገልጽ ምን አለው? ተለይተህ ውጣ። ቅድም ወንድማችን ገሚያነበው ነበር። እና በቃ ወደ እኔ ና፣ ከቤተሰብ ተለይተህ ና፣ ካለህ ነገር ተለይተህ ና፣ እኔ ሆነሃለሁ፣ ሁሉን ነገር ሆነሃለሁ እኮ ነው። እና አሁንም ጌታ በአዲስ ኪዳን ላይ እንደውም በበለጠ ሁኔታ ራሱን ሊገልጽ ይፈልጋል። ሪኳየርመንቱ በልብ ንጹሕ መሆን ነው። እኔ አንድ በጣም የሚያስገርማቸው ነገር መጽሐፍ ቅዱስ ላይ ብዙ ኃጢአት የሰሩ ቅዱሳን አባቶች አሉ። ብዙ ኃጢአት የሰሩ አንዳንዶቹ ኃጢአት እንደው ይደረጋል የምትሏቸው ናቸው አይደል? ይደረጋል የምትሉ እንደው የዳዊትን ኃጢአት ብትመለከቱ ከቤርሳቤ ጋር ያደረገውን ግን ጌታ ኃጢአቱን ሳይሆን ኃጢአት የተደረገበትን መንፈስ ልብ ያያል። በጣም ነው የሚያስገርመው። በዚያም በአሜሪካ ጀስቲስ ሲስተም ውስጥ ኢንሳኒቲ የሚሩል አለ ታውቃላችሁ። አንዳንዴ ሰዎች እንደዚህ በወንጀል ሰው ሲገድሉ ፕሪሜዲቴት አድርገው ነው የገደሉት ይባላል። ፕሪሜዲቴት አድርገው ለገደሉት ለፈጸሙት ወንጀል ቅጣቱ በጣም ሀይ ነው። ደግሞ ኢንስቲጌት ሆነው ኢንሳኒቲ ውስጥ ሆነው ለፈጸሙት ደግሞ ወንጀሉ ይቀንሳል። ተጣልተው እንደ ሽጉጥ ይዘው ከሆነ ከገደሉ የመግደል ሀሳብ አልነበራቸውም፣ የመግደል ኢንቴንሽን አልነበራቸውም እና ጀስት ባድ ታይሚንግ ምናምን ነው ነገሮችን ይጨምሩት ብሎ ያምናሉ። ይሄ ከመንፈሳዊ ነገር የተወሰደ ነው። ከመንፈሳዊ ነገር የተወሰደ ነው። ለመሰላችሁ እግዚአብሔር ይሄንን ስለሚያውቅ ምን አለ? የአባታችን ጸሎት ላይ ከክፉ አድነን ብላችሁ አታውቁም። ጠዋት የምትሰሩት ነገር የሚያጋጥማቸው ነገር አባታችን ሆይ ከክፉ አድነን ብላችሁ ውጡ ይላል። ከጸሎታችን ውስጥ ከክፉ አድነን፣ ወደ ፈተና ምን አትበለን፣ አታግባን። እዚህ ላይ ግን እሱን አይደለም የሚለው፣ ልብ ውስጥ የልብን ንጹህነት ነው የሚናገረው። ልብ የሚያደርገውን ነገር ሜዲቴት አድርጎ አስቦ ያዋጣኛል ብሎ ነው የሚያደርገው። አስቦ አተርፋለሁ በዚህ ነገር ብሎ ነው የሚያስበው። እና እግዚአብሔር ልብን ለዚህ ነው የሚያይ። ልብ ንጹህ ሲሆን ጌታ ራሴን እገልጻለሁ ይላል። the presence of God የእግዚአብሔር መገኘት በሕይወታችን ውስጥ እንዲበዛ ከፈለግን በተቻለ መጠን ልባችን ንጹህ እንድናደርግ ጌታ ይርዳል። ልብን ንጹህ ማድረግ ሰው አይችልም። ባይዘወይ ጌታ ኢየሱስ በአዲስ ኪዳን ውስጥ አዲስን የሥጋ ልብ እሰጣችኋለሁ ያለው ለዚህ ነው። በቃ አዲስን ልብ እሰጣችኋለሁ። የማይታደስ ነገር ልብ ነው፣ አይታደስም። ግን መጠንቀቅ አለብን ለዚህ በጌታ ለሰጠን ልብ። ለመሰላችሁ ገላትያ ምዕራፍ 1 ቁጥር 16 ላይ ብፁዓን ናቸው እግዚአብሔርን ያዩታል። እግዚአብሔርን ስለማየት ክፍል ይህንን እናየው። መጀመሪያ እንየው
ከዛ ስለ ልብ ንጹህነት እንመለከታለን። ገላትያ ምዕራፍ 1 ቁጥር 16 ላይ ልጁን በእኔ ሊገልጽ በወደደ ጊዜ ይላል። ይህ ስለመገለጽ በቃ ጌታ ራሱን ሊገልጽ በወደደ ጊዜ ከማንም ስጋ ረባሽ ጋር አልተማከርኩም ይላል ጳውሎስ። ጌታን ባለማወቅ በኖረበት መንገድ ላይ ጌታ አግኝቶት ራሱን ሊገልጽለት በወደደ ጊዜ፣ ስለዚህ ጌታ ራሱን ሊገልጽ ይወዳል። ስለ ልባችን ግን ሲመጣ ምሳሌ ምዕራፍ 4 ቁጥር 26 ስለሚላል ከሁሉ በላይ ልብህን ጠብቅ የሕይወት ምንጭ ነውና ይላል። የሕይወት ምንድን ነው? ምንጭ ነው። ያው ምንጭ የምንጭ ባህሪው ምንድን ነው ታውቃላችሁ? ያለማቋረጥ መፍለቅ ነው። ያለማቋረጥ ውሃ ማፍለቅ ነው። ስለዚህ ልባችን በክፉ ነገር ከሞላ ነው መልሶ ምሎ ነው ኮንስታንትሊ ክፉ ነገር የሚረጫው። ሀገር ቤት እንኳን አለ ይሄ ምንድን ነው የሚባለው? ልብ ያባውን ብቅል ያወጣዋል ነው የሚባለው። የሰከሩ ሰዎች የሚጠጡ ሰዎች የሚናገሩት ነገር እንትን ያላቸውና አንዳንዴ እንደውም የድሮ ቦሶቻቸው ጋር ከመጡ ቦሶቻቸው ያደረጓቸውን ነገር ሲጠጡ ነው የሚናገሩት። አንተ እንደዚህ እያደረግክ ምናምን ብለው ያለ ነገር ነው የሚወጣው። ያስቀመጣቸውስ ነገር ነው የሚወጣው። የእግዚአብሔር ቃል ሲናገር ምን አለ ጌታ ኢየሱስ ሲናገር? ሰውን የሚያረክሰው ከምን የምትበሉት ነገር አይደለም። ከምን የሚወጣ ነው? ከውስጥ የሚወጣ ነው። ከልብ ያረክሳል ሰው ይላል። ስለዚህ ልብ ንጹህ ሊሆን ይገባል። ምክንያቱም ምንጭ ስለሆነ። መዝሙረ ዳዊት 51:10 ላይ ከዛ በፊት አንድ ክፍል እንመልከት። ስለ ያዕቆብ የእግዚአብሔር ቃል ምን ይላል? ያዕቆብን ወደድኩ ኤሳውን ጠላሁ ይላል። ያዕቆብን ወደድኩ ኤሳውን ጠላሁ። ይሄ ቃል የተነገረው በጣም የሚያስገርመው ኤሳውና ያዕቆብ ገና በእናታቸው ማፀን መንታ ሆኖ እያሉ ነው። ጌታ አይቶ ነው የተናገረው እንጂ በሕፃንነታቸው አይደለም የተጠሉት። እግዚአብሔር ዲል የሚያደርገው ከልብ ጋር መሆኑን ታውቃላችሁ። ኤልያብን ንቆ ዳዊትን የቀባው እግዚአብሔር ልብን አይቶ ነው። ኤልያብ ሞር ኳሊፋይድ ነው። ሳሙኤል እኮ ምን አለ? ኤልያብን ካየ በኋላ እግዚአብሔር የሚቀባው ይሄ ነው ብሎ ቀንዱን አነሳ ነው። እንደውም አንዳንድ የመጽሐፍ ቅዱስ ሰዎች ሲናገሩ ኦልሬዲ ቀንዱን አውጥቶ ደፍቶበታል፣ ቅባቱን አልወርድም አለ ይላሉ ይላሉ። እና እኔ በጣም ነው የሚያስገርመው ቃሉን ስትመለከቱ ይሄ ነው እግዚአብሔር የሚቀባው ብሎ ቀንዱን አንስቶ የእግዚአብሔር ቃል ምን አለ? እኔ ፊትን እንደማይደለም ልብን አያለሁ አለ። በጣም ያስገርማቸዋል። እንግዲህ ተመልከቱ፣ ለምንድን ነው እንደዛ ያልኩት? ዳዊት በአባቱም ፊት የታሰበ ሰው አልነበረም። ምክንያቱም ለምን መሰላችሁ? ሳሙኤል ወደ ዳዊት አባት ቤት ሲመጣ ልጆቹ ውስጥ እግዚአብሔር የሚቀባው ሰው አለ ነው። ኤልያብ አላለውም። ልጆቹ ውስጥ እግዚአብሔር የሚቀባው። ስለዚህ ሊቀቡ የሚችሉት ሰዎች እነዚህ ናቸው፣ እነዚህ ናቸው ብሎ ሲያመጣ ዳዊት የለም። በእግዚአብሔር ፊት ዳዊት ከእረኝነት በአባቱ ፊት ዳዊት ከእረኝነት ያለፈበት እንትን የለውም። በእግዚአብሔር ፊት ግን ልቡ ንጹህ ስለሆነ ታውቃላችሁ፣ እግዚአብሔር የሚጠቀምባችሁ ባላችሁ ኳሊፊኬሽን አይደለም። መጽሐፍ ቅዱስ ላይ ይህንን የምታዩት አንደኛ ሐዋርያት ሥራ ላይ ምን የሚል ክፍል አለ? በጣም ውስጤን የሚነካኝ ደቀ መዛሙርቶቹ ስለ ኢየሱስ ክርስቶስ የሚናገሩት ትምህርት ጥቅስ እየጠቀሱ ሲናገሩ እነዚህ የሕግ አዋቂዎች ጠሩና ኢንተርቪው አድርገው ከጨረሷቸው በኋላ ምን ይላል? ያልተማሩና ግን ከኢየሱስ ክርስቶስ ጋር እንደነበሩ አወቁ ይላል። ምንድን ናቸው? ያልተማሩ ናቸው። ይህ የሚናገሩትን ሊናገሩ የሚችሉበት አቅምም እውቀትም ዝግጅትም አልነበራቸውም በእነሱ ወይ። እግዚአብሔር ግን ታውቃላችሁ እንዴት እንደተጠቀመባቸው። ጌታ ይጠቀማል በማናችንም ራሳችን አቬለብል ስናደርግ። ለመሰላችሁ ጌታ አንድ ነገር አድርጎ ስንመሰክር
እግዚአብሔር ክብሩን መካፈል አይፈልግም። ሁሉም በእርሱ መጽሐፍ ቅዱስ ይላል ሁሉም በእርሱ ለእርሱና ከእርሱ ሆነ ነው። ምንም ያው የምናዋጣው ነገር የለም። መንፈሳዊ ነገር ላይ በሕይወታችንም አናዋጣም፣ ለመዳናችንም አላዋጣንም፣ ለመኖርም አናዋጣም፣ ለበረከታችንም አናዋጣም። ክርስትና የማዋጣት ሕይወት አይደለም፣ የመሰረንደር የማድረግ ሕይወት ነው። ጌታ ነው የሚሰራው ስራውን። ስለዚህ መዝሙረ ዳዊት 51:10 ላይ እንዲህ የሚል ክፍል አለ። አምላኬ ሆይ ንጹሕ ልብን ፍጠርልኝ፣ ቀና የሆነውንም መንፈስ በውስጥ ያድስ ይላል ዳዊት። በቃ ሲያየው ወደ እግዚአብሔር ተጠግቶ ንጹሕ ልብ መለመን እንደሚያዋጣ። ስለዚህ ንጹሕ ልብን ፍጠርልኝ ይላል፣ የቀናውንም መንፈስ በውስጥ ያድስ። ክብር ለእግዚአብሔር ይሁን። ወገኖች ሆይ ንጹሕ ልብ ለምኑ ጌታን። ጌታ ይሰጣል ይሰጣል ጌታ። ይሄ እነዚህ ነገሮች ይገርማቸዋል። ጌታን ጠይቀን ፕሮሚሶች ናቸው በጣም ይገርማቸዋል። ሪል ላይፍ ላምጧቸው እስኪ። ስራ ስትቀጠሩ ፔቼኩ በ2 ሳምንት ነው የሚመጣው። 2ቱን ሳምንት ግን ሰዓት ጠብቃችሁ ክሎኪን እና ክሎክ አውት የምታደርጉት የተገባው ፕሮሚስ ስለሚመጣ ነው። የሰው ፕሮሚስም ቢሆን አንዳንዴ እንደውም በየጊዜው ቼኩን ከመቀበላችን የተነሳ እንደሚመጣ ጥያቄም የለንም። ስራችንን መስራት አለመስራታችን ነው እንጂ መንፈሳዊም ነገር ከዛ ነገር የለም። ጌታ በቃሉ ምንድን ነው የታመነ ነው። ስለዚህ ጌታ ይረዳል። እየጨረስን ነው። ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና ይላል። እንግዲህ ሰላም ለማውረድ ዩናይትድ ኔሽን ሄዳችሁ መስራት የለባችሁ። ዩኤን ፒስ ኪፐር ምናምን የሚባለው ውስጥ መግባት የለባችሁም። ሰላም በሰው ልብ ውስጥ ነው የጠፋው፣ በአገር ደረጃ አይደለም። በጣም ነው የሚያስገርማቸው። ሰላም ስለጠፋ ነው ራሱ በሰው ልብ ውስጥ ጠፋ፣ ከዛ ከፋሚሊ ውስጥ ጠፋ፣ ከዛ በኮሚኒቲ ውስጥ ጠፋ፣ በአገር ውስጥ አሁን ደግሞ ጠፋ እና ሰላም የለም። በጣም ነው የሚያስገርማችሁ። ስለ ሰላም ስታስቡ በቤተሰብ ነው የጀመረው አለ በብሉይ ኪዳን ውስጥ በአቤልና በቃየል መካከል እኮ ነው የጀመረው ጥሉ። ከዛ ነው በቃ እንዲህ አሁን አንዳንዴ ቁጭ ብላችሁ መጽሐፍ ቅዱስ ስትመረምሩ እንደው አሁን ማን ነው የኢራንና የአሜሪካ ጦርነት ያው ታውቃላችሁና በጣም የሚያስገርመኝ እንዲሁ ለመተቸትም አይደለም ግን አት ዘ ሴም ታይም ለመተቸትም ነው እና የምትወስዱ ስሙ ውሰዱና ብዙ ሰዎች በቃ ሕዝቅኤልን እያወጡ ብዙ የመጽሐፍ ቅዱስ አስተማሪዎች በቃ እንትኑን ጀስቲፋይ ለማድረግ ይፈልጋሉ። እንደዚህ ተብሏል፣ እንደዚህ ተብሏል። አንድ ነገር ልንገራቸው፣ ሰላም የለም አልነበረም፣ ለወደፊትም አይኖርም። ምክንያቱም የወደቀች ምድር ነች። መጽሐፍ ቅዱስ እንደዛ ነው አለ የሚለው። የለም ከዛ ነው የጀመረው። በቃ ከኤደን ገነት እንደተባረሩ ጀመረ። እያደገ መጣ። አሁን ኢራንና አሜሪካ ስለተዋጉ ነው እንጂ ዩክሬን እና ራሽያ ስንት ዓመታቸው። በጣም የሚያስገርማቸው ኒውስ ወርዝ አይደለም እንጂ ሱዳን ውስጥ ያለው ጦርነት እነዚህ ሀገሮች ውስጥ ካለው ጦርነት ይበልጣል። ምን በቃ ጦርነቱን ስታዩ ሱዳን ውስጥ ያለውን ጦርነት ቢቢሲ አንዳንድ ፕሮግራሞችን ተመልከቱ። ከተማው እንዴት እንደወደቀ፣ ሰዎቹ እንዴት እንደተሰደዱ፣ የሚኖሩበት ቴንት የላቸው፣ በዛ ጠራራ ፀሐይ ላይ የሚሰቃዩ ስቃይ፣ የሚሞቱን ሰዎች እንደውም እዛ አይቆጠርም። አይታችኋል። ለዚህ በአንዳንድ ኒውስ ወርዝ የሆኑ እንትኖች ላይ ይሄን ያህል ሰው ሞተ ይባላል። የለም ብዙ ጦርነት አለ። እንደውም በጣም የሚያስገርመው እኔ አሁን ውስጤን ሁሌ የሚበላኝ የሚያሳዝነኝ እንትን አለ። ብዙ ክርስቲያኖች ይገደላሉ ታውቃላችሁ። ወንጀላቸው ጌታን መከተል ብቻ ነው። በኢራን በሲሪያ ራሱ በአፍጋኒስታን ውስጥ ክርስቲያን መሆናቸውን አልክድም ብለው የሚገደሉ አሉ። ኢራቅ ውስጥ ብዙ ፓኪስታን ውስጥ ብዙ የታሰሩ ሰዎች አሉ። ሰዎች በጣም በቃ ዓለም በአመፃ የተሞላችበት፣ ግን እኛ ያው ጌታ አዞናል ሰላም እንድናወርድ አይ ቲንክ እነዚህ ትልልቅ ጦርነቶች ጋር አይደለም፣ ሰላም ራሳችንና አብረውን ከሚኖሩ ሰዎች ጋር። በጣም ይገርማቸዋል እኮ ሰላም እኮ የማይሰጡ ሰዎች ጎረቤታችን አሉ። በጣም ይገርማቸዋልና እኔ በጣም የሚያስቅ ነገር ልንገራችሁ። እኛ የገባንበት ሰፈር ላይ አንዱ ጎረቤታችን ሰላምም አይለኝም
ሰላምም አይለኝም እና በጣም ብዙ ጊዜ ሰላም ልለው እፈልጋለሁ። ሃይ ሃው አር ዩ ዶይንግ ምናምን እና ብዙ ጊዜ በቃ እያየኝ ነው ደግሞ እንዲህ እያየኝ ዝም ይላል እና ብዙ ጊዜ ሞከርኩኝና ተውኩት። በቃ ይህ ሰውዬ ምን አታገለኝ ምናምንና ከተወሰነ ጊዜ በኋላ አንድ በጣም የሚቀርበኝ ጎረቤት አለና አንተ ይሄ ጎረቤታችን ምን ነው ብዙ ጊዜ ሰላም አልኩት እና አይወድህም አለኝ። ሳቄ መጣና ለምን አይወደኝም አልኩ። አንድ ጥቁር ስለሆንክ ነው አለኝ። እሺ አልኩት። ሁለት ይሄን ቤት አንተ ሳይሆን እንድትገዛ የፈለገው ሌላ ሰውዬ ነበረ እና አንተ ትንሽ ጨምረህ ለአንተ ሰጠ ሪል ስቴቱና ከሰውዬው ጋር ራሱ ተጣልቷል አለኝ። ኦኬ አልኩኝና ሰላም ካላለኝ ሰላም አይለኝም ተውኩኝ። እና ከተወሰነ ጊዜ በኋላ ከአንድ ዓመት ነው ከሁለት ዓመት ምናምን ከተወሰነ ዓመታት በኋላ ይሄኛው ጎረቤቴ ኧረ እንትና እኮ ዴኒስ እኮ ካንሰር አመመው አለኝ እና በቃ ኦኬ ማም ሶሪ ምናምን አልኩኝና አንድ ቀን በቃ እስቲ ሰላም ልበለው አልኩኝና ልክ ሲያልፍ አገኘሁትና እጄን አንስቼ ምናምን ሰላም ምናምን አም ሶሪ ሰማሁ እንደዚህ እንዳመመና አይዞህ ጸልይልሃለሁ እግዚአብሔር ካንተ ጋር ይሁን ምናምን አልኩትና ቴንክ ዩ አለኝ። አለፈ። ከተወሰነ ጊዜ በኋላ ኮቪድ ገባ። እሱ ያው ተሻለው። ኮቪድ ገባ። ኮቪድ ገብቶ ያው ታውቃላችሁ ይሄ ማስክ የሚባለው ነገር ጠፋ እና የተወሰነች ማስክ ነበረችና እንዲህ አሁን ማውራት ጀምረናል። ትንሽ በቃ ሲያገኘኝ ሀይ ምናምን ይላልና ይሄን አሁን በዚህኛው አሁንም በአስተርጓሚ ነው የምንገናኘው የምናወራውና እና ለዚህኛው አስተርጓሚ አንድ ጊዜ ደግሞ ይሄኛ አሁንማ ከቤት አይወጣም እንደኔ ሳለኝ ምን ነው ስል ኮቪድ እንትን ነው እሱ ደግሞ አንደርላይን ኮንዲሽን ስላለው እሱ ከቤት አይወጣም እና ከሩቅ ነው እንደዚህ ሰላም የምለው ራሱ እንደ አትቅርበኝ ብሎኛል ምናምን አለኝ። ምናምን አልኩኝ አዘንኩኝና በአጋጣሚ 4 ነው ወደ 6 የሚሆን ማስክ ነበረኝ የቀረና የተቀመጠ አንስቼ በሩ ላይ ከሆነ መጽሐፍ ቅዱስ ጥቅስ ምናምን ጻፍኩኝና የፖስታ እንትን ውስጥ ከተትኩለት። እንግዲህ ኮቪድ ያታውቃላችሁ ብዙ ሰው እንትን እያለ ስለነበረ እንደው ቢረዳው ደግሞ ከተወሰነ ጊዜ በኋላ ስራ አለው ይወጣል የሆነ ቢዝነስ ሪል ስቴት ቢዝነሶች አሉት። ከዛ በጣም የሚያስገርመው ከወር ነው ምናምን በኋላ አሁን እንደው ሰጠው ታወቀ። በቃ በጣም መጥቶ በጣም ይቅርታ አለኝ። በጣም አመሰገነ። በጣም ይቅርታ አለኝ። ከዛ ወዳጅ ሆነ። በጣም ወዳጅ በጣም እንደው ለጌታ ክብር ነው የምናገረው። ቤዝመንቴ አንድ ጊዜ ፍለድ ሲያደርግ እሱ ነው የመጣው ለመስራት። አሁን በቃ እሱ እና በቃ የሰላም ሰዎች ስለሆን እንደዚህ ሰላም ማድረግ እንችላለን ከጎረቤቶቻችን ጋር። እሱ እኮ ታውቃላችሁ እሱን ለመጥላት እኔ ብዙ መብት ነበረኝ። ዲስክሪሚኔት አድርጎ ስለሆነ የጠላኝ ከፈለኩኝ ግን ጌታ ረዳን እና እንደዚህ ማድረግ እንችላለን። ሰዎች እንትን ሰላም የሚያደርጉ የሚለው ቃል እንደ በጦርነት መካከል ገብተን አይደለም። የሰላም አለቃ በእኛ ውስጥ ስላለ ሰላም መፍጠር እንችላለን። ደግሞ ይገርማቸዋል። ሰላም የሚረብሹ ሰዎች ሞልተዋል። እንደው እየነዳችሁ ታገኟቸዋላችሁ፣ እየቆረጧችሁ፣ እየሰደቧችሁ ምን እያሉና በቃ የሰላም ሰዎች ስለሆናችሁ በቃ የጌታን ሰላም እንደዛ ማድረግ ትችላላችሁ እና ጌታ ይረዳል። እግዚአብሔር አስተምሮናል ብዬ አምናለሁ። እስኪ እንጸልይ።